ቃልሙድ ዝንጀሮና ኤሊ በአንድ ወቅት በአንድ ለምለም ሸለቆ ውስጥ ዝንጀሮና ኤሊ ጓደኛ ሆነው ይኖሩ ነበር። ዝንጀሮ ሁልጊዜ የኤሊን ቀርፋፋ መሆን እየተመለከተ ይቀልድባት ነበር። ኤሊ ስትራመድ ከኋላዋ ድንገት ይመጣና አልፏት እየሄደ አያሽ ቀርፋፋዋ ኤሊ፣ እኔ ፈጣን ነኝ፣ እቀድምሻለሁ፣ እንዳንቺ አይደለሁም ይላታል። ደግሞ የሆነ ስራ ስትሰራ እቃም በድግ ያደርግና እሺ ኤሊ ምን እያደረግሽ ነው? አየሽ እኔ ጎበዝ ነኝ፣ እንዳንቺ አይደለሁም ብሏት ይሄዳል። ዝንጀሮ በዛፍ ላይ እየተንጠለጠለ እስቲ እኔ እንደ ንፋስ ፈጣን ነኝ፣ አንቺ ግን አንድ እርምጃ ለመራመድ ፀሐይ ትጠልቅብሻለች እያለ በኤሊ ላይ ይሳለቅባታል። ይህን ጊዜ ኤሊ በዝግታ እየተሳበች ጓደኛዬ ዝንጀሮ ሆይ ፍጥነት ብቻውን ዋጋ የለው፣ ዋናው ነገር መጨረሻው ነው ትለው ነበር። ኤሊዋ ግን ምን ቀርፋፋ ብትሆንም በጣም አስተዋይና ታጋሽ ነች። አንድ ቀን ሁለቱም በጣም ራባቸውና ምግብ ሊፈልጉ ወጡ። ሲሄዱ አንድ ትልቅ የበቆሎ ማሳ አገኙ። ወደ ማሳው ገብተው የሰው በቆሎ ሰርቀው መብላት ሲጀምሩ ድንገት የማሳው ባለቤት ደረሰባቸው። ይህንን ያየው ዝንጀሮ በፍጥነት ዘሎ ዛፍ ላይ በመውጣት ከአካባቢው ተሰወረ። መስኪኗ ኤሊ ግን መፍጠን ባለመቻሏ የማሳው ጌታ ደረሰባትና ሌባ እያለ ቀጣት። ዝንጀሮው ግን ከሩቅ ሆኖ ጓደኛው ስትመታ እያየ ምነው እንደኔ በፈጠንሽ እያለ ያፌዝባት ነበረ። ከጥቂት ቀናት በኋላ ዝንጀሮው እንደገና ራበው። ወደ ኤሊዋ መጣና ጓደኛዬ ኤሊ ነይ እስቲ ምግብ ፍለጋ እንሂድ፣ በጣም ርቦኛል አላት። ኤሊዋም የት ነው የምንሄደው ብላ ጠየቀችው። ከዛም ዝንጀሮ ቀለል አድርጎ የሆነ ሰው ማሳ እናጣም ይላታል። ኤሊዋ ግን በበቆሎ ማሳ ውስጥ የደረሰባት ዱላ ገና አልተረሳትም ነበር። አይ ጓደኛዬ ዝንጀሮ፣ እኔ ያ የጌታው ዱላ ህመም ገና አልለቀቀኝም፣ እያመመኝ ነው። ደግሞ የሰው ማሳ መስረቅ ተገቢ አይደለም፣ ለምን ጫካ ሄደን ምግብ አንፈልግም ትለዋለች። ዝንጀሮ ካለበት ተነስቶ ምግብ ወዳለበት ጫካ መሄዱን ስላልፈለገ እኔ እዛ ድረስ መሄድ አልፈልግም፣ እዚሁ ቅርብ ያለ ማሳ ውስጥ ገብቼ ምግብ መብላት ፈልጋለሁ፣ እንደውም ካልፈለግሽ ብቻዬን ሄዳለሁ ይላታል። ከዛ በኋላ ኤሊ ቀስ እያለች ምግብ ፍለጋ ወደ ጫካ ስትሄድ ዝንጀሮ ወደ ሰው ማሳ ሄደ። ዝንጀሮ የሰው ማሳ ሄዶ ጠግቦ ተመለሰ። ለኤሊ ምንም ይዞላት አልመጣም ነበር። ከዛ ስለደከመው ትቷት ተኛ። ቆይቶ ሲነሳ ድጋሚ ራበው። ስለዚህ ተመልሶ ወደ ሰው ማሳ ሄደ። ጥንቸልም እንደ ዝንጀሮ የሰው ማሳ ሊሰርቅ ሲሄድ መንገድ ላይ ተገናኙ። ከዛም አብረው ወደ ሰው ማሳ ሄዱ። በሄዱበት ማሳ ጥንቸል ከታች፣ ዝንጀሮ ደግሞ ከላይ ሆኖ ሊወረውርና ብዙ አከማችተው ሊሄዱ ተስማሙ። ዝንጀሮ ዘሎ ዛፍ ላይ ወጣ። ገና የመጀመሪያውን ሙዝ ሲልጥ ጣፋጭ መዓዛ አወደው። ለጥንቸል መጣል ሲገባው ይሄኛው ለኔ ነው ብሎ ጎረሰው። ጥንቸሉ ከታች ሆኖ እንዴ የኔስ ሲለው ቆይ ይሄኛው ገና አልበሰለም፣ ይሄኛው ደግሞ ተበላሽቷል እያለ እየዋሸ ብቻውን መብላት ጀመረ። ጥንቸል በጣም አዘነ፣ ደግሞም ተናደደበት። ጓደኛዬ ለኔ አትሰጠኝም እያለ ቢጠይቀው ዝንጀሮው ግን ሊሰማው አልፈለገም። ሙዙን እየበላ ልጣጩን ብቻ ጥንቸሉ ላይ ይጥልበት ነበር። ጥንቸሉ ዝንጀሮ እንደማያካፍለው ሲያውቅ አንድ ዘዴ አሰበ። ዝንጀሮው ወደ ላይ እንጂ ወደ ታች አያይም ነበር። ጥንቸሉ ከዛፍ ስር ያሉትን ሹልሹል ድንጋዮች ሰበሰበና በዛፉ ዙሪያ ያደረጋቸው። ከዚያም በላያቸው ላይ ሰፋፊና ለስላሳ የሆኑ ቅጠሎችን አለበሰው። ልክ እንደ አልጋ አሳመረው። ዝንጀሮው በልቶ ሲጨርስ ሆዱ በጥጋብ እብጥ አለ። ጓደኛዬ አሁን መውረድ ፈልጌያለሁ አለው። ጥንቸሉም በደግነት ድምፅ እንዲህ አለው፣ አይዞ ጓደኛዬ፣ ስትወርድ እንዳይደክም እዚህ ጋር ለስላሳ ፍራሽ አንጥፌልሃለሁ፣ በኃይል ዘለው ውረድ አለው።
ዝንጀሮውም እውነት መስሎት የዋ ጥንቸል ብሎ እየሳቀ በኃይል ዘለለ። ነገሩ ግን ሲወርድ ያሹል ድንጋይ ወጋው። በስቃይ ዋይ ዋይ እያለ ሲጮህ ጥንቸሉ እንዲህ አለው፣ ክፋትና ራስ ወዳድነት ያዋርዳል። ዝንጀሮና ጥንቸሉ ገና እያወሩ የማሳው ባለቤት እየፈጠነ ወደ እነሱ እየመጣ ነበር። በዚህ ሰዓት ጥንቸሉ ሮጦ ሲያመልጥ፣ ዝንጀሮ ግን ስለተጎዳ ማምለጥ አልቻለም ነበር። በኋላም የማሳው ባለቤት የድሮውን ጨምሮ ዝንጀሮን በደንብ ቀጣውና ከማሳው ውጪ ጣለው። ኤሊ ጫካ ውስጥ ሙዝና ብዙ ነገር በልታ እዛው አርፋ ደግሞ ለራታቸው የሚሆን ነገር ተሸክማ እየተመለሰች ዝንጀሮ መንገድ ላይ ወድቆ አገኘችው። ደንግጣ ምን እንደሆነ ጠየቀችው። የተፈጠረውን ሁሉ እያቃሰተ ከነገራት በኋላ እሷ ያለችውን ባለመስማቱ መጎዳቱን ነገራት። ከዛም ዝንጀሮ እያለቀሰ እኔ በጉልበቴና በፍጥነቴ ተማምኜ ነበር፣ ሆኖም ጉልበቴና ፍጥነቴ ከመጎዳት አላዳነኝም ብሎ በድጋሚ ስለቀለደባት ይቅርታ ጠየቃት። ኤሊም ለጓደኛዋ ዝንጀሮ አዘነችና ይቅርታ አድርጋለት ቁስሉን አከመችው። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ ጎበዝ ስለሆንን ወይም ፈጣን ስለሆንን ሌሎችን መናቅና መሳደብ የለብንም አይደል? ደግሞ የሰው የሆነን ነገር ሳናስፈቅድ መንካት የለብንም አይደል ልጆችዬ? የዛሬው ተረታችን ይሄን ይመስላል። በቀጣይ እስክንገናኝ ደህና ሁኑ።